ሰላም ውድና የተከበራችሁ የሆስፒስ ቻናል ቤተሰቦች እንደምን ናችሁ? እንደምን ከረማችሁ? አለን። ባለፈው ክላሳችን የኤክሴል ላይ ፓስወርድ እንዴት እንሰጣለን የሚሉት ነጥቦችን ተመልክተን ነበር። የመጨረሻ ክላሳችን ላይ ያየንበት አጋጣሚዎች ነበር ማለት ነው። የኤክሴል ቡክ እና ወርክሽቶችን እንዴት አድርገን ፓስወርድ እንሰጣለን የሚሉት ነጥቦችን ነበር። በዛሬው ክፍላችን ደግሞ ብዙዎቻችን ፋይሎቻችን በተለያየ አጋጣሚዎች የሚጠፉበት በተለያየ አጋጣሚዎች ላይክ ፋይሎች የምናስቀምጥባቸው ፎልደሮች ስም አልባ የሚሆኑበት አጋጣሚዎች አሉ። ለነሱ ዛሬ ላይ እንዴት አድርገን ፎልደር ክሬት እናደርግላቸዋለን፣ ለፋይሎቹ እንዴት አድርገን የፎልደሮችን አይከን ወይም ደግሞ ገጽታ እንቀይራለን፣ ሲቀጥል ደግሞ እንዴት አድርገን እንደብቀዋለን ወይም የደበቅነውን ፎልደር እንዴት አድርገን እንዲታይ ወይም መመለስ እንችላለን የሚለውን ስራዎች ዛሬ የምናይ ይሆናል ማለት ነው። በቀጣይ ክፍላችን ደግሞ ካስቀመጠን ለነዚህ ፎልደሮች እንዴት አድርገን ፓስወርድ እንሰጣለን የሚሉትን አብረን የምናይ ይሆናል። ቀጥታ ወደ ስራ እንገባለን ማለት ነው። ይህንም ሚኒማይዝ አድርገውና እንደምታዩት ፎልደር በሁለት አይነት መንገድ ክሬት ማድረግ ይቻላል። የመጀመሪያው ኮንትሮል shift እና ኤን ተጭነን ኤንን መጫን። ኦኬ ኮንትሮል shift እና ኤን ያው እዚህ ጋር እንደምታዩት ኒው ፎልደር ብሎ እዚህ ጋር ክሬት አድርጎልኛል ማለት ነው። አያችሁት አይደል? በዚህ አይነት መንገድ መፍጠር እንችላለን። ይሄኛውን አሁን ላጥፋው፣ በሌላኛው ላሳያችሁ ማለት ነው። ይሄንን ሳጠፋ ፐርማነንትሊ ወይም ኮምፒውተር ላይ እንዳይቀመጥ ምንድነው ማድረገው? እናንተም እንድትጠቀሙበት ሽፍትን እጫንና ከዛ ዲሊት መጫን ነው ማለት ነው። አያችሁት? የፈጠርኩትን ፎልደር ክሊክ አድርግበታለሁ ወይ ላዩ ላይ አመለክትበታለሁ። ከዛ በኋላ ሽፍትን ተጭኜ ዲሊት መጫን ነው ማለት ነው። አሁን በሁለቱ መንገድ ሾርት ዌይ አይተናል ማለት ነው። ያው የስሰለው ራሱ ይጠፋል እስከ መጨረሻው ማለት ነው። ይሄ ነው አንደኛው በሾርት መንገድ ወይ ባጭሩ አሳይቻችኋለሁ። ኮንትሮል ሲደመር shift ሲደመር ኤን ማለት ነው። ሁለቱ ስንጫን እነኚህ ይከፍትልናል። እስከና አካቴው እስከ መጨረሻ ድረስ ያጠፋልናል ማለት ነው። በሌላኛው መንገድ ደግሞ ራይት ክሊክ አያችሁታ። ራይት ክሊክ ስናደርገው ፍሪ ስፔስ ላይ ወይም ነፃ ቦታ ላይ ከዛስ ኒው አያችሁት፣ ኒው ስትሬት ላይ ወይም በኒው ቀጥታ ባለው ላይ ፎልደር ይለናል። ፎልደርን ክሊክ እናደርግበታለን ማለት ነው። ከዛ በኋላ ለዚህ ፎልደር ለምሳሌ ምን ብዬ ስም ልስጠው? ሆስፒስ ብዬ ስም ልስጠው። እስኪ ሆስፒስ አያችሁታ፣ ሆስፒስ ብዬ ስም ሰየምኩለት ማለት ነው። ስም ሰጠሁት ማለት ነው። ስለዚህ ስም የሰጠሁትን ፎልደር ወደዚህ ጋር ላምጣውና ነፃ ቦታ ላይ ላስቀምጠው። ይህንን ምንድነው ያልኳችሁ? በመቀጠል ይህ ፎልደር በሌላ አይከን ወይም ደግሞ በሌላ ገጽታ እንቀይረው። እስኪ ላዩ ላይ ምንድነው የምናደርገው? ራይት ክሊክ ወይም ደግሞ በቀኝ በኩል ያለው በቀኝ በኩል ያለው መጫኛ እንጫናለን። ከዛ ፕሮፐርቲስ አያችሁት፣ ፕሮፐርቲስ እንላለን። ከዛ በኋላ እዚች ጋር ከነዚህ ከሚመጡት አማራጮች ወይም ሆስፒስ ፕሮፐርቲስ ዲያሎግ ቦክስ ይመጣል። ከሱ ውስጥ ከመጣውስ ከስተማይዝ የሚላል ያው መጨረሻ ላይ እሱን ከተጫንም በኋላ ምንድነው የምናደርገው? እዚች መጨረሻ ላይ አካባቢ ምን የምትለው ቼንጅ አይከን ይላል። ኦኬ ቼንጅ አይከን በሚለን ውስጥ ምንድነው የምናደርገው? እስኪ ወደዚህ ጋር እናምጣና ወደዚህ ፈቀቅ አደረግነው። እነዚህ ሁሉ ባይ ዲፎልት ይሄውና ፎልደራችን ያው እዚህ ጋር በተቀመጠው ልክ ነበር መጀመሪያ የተቀመጠው።
አሁን እናደርገው ወደዚህ እናምጣና እስኪ እቺ የዛፏ ምልክት እናድርጋት እስኪ እናንተ የፈለጋችሁትን መምረጥ እና በፈለጋችሁት ፎልደር ምን ማድረግ ትችላላችሁ ማስቀመጥ ትችላላችሁ ወይም በፈለጋችሁት አይከን መርጣችሁ የተመቻችሁ ማስቀመጥ ትችላላችሁ ከዛ ኦኬ ልበለው ከዛ በኋላ አሁን አላስቀምጠልኝም አያችሁት እስካሁን አልመረጠልኝም ሶ ምንድነው ቢቀረኝ አፕላይ ልበለው እስኪ ያው አያችሁታ ቀየረልኝ ማለት ነው አይከኑን ቀየረልኝ ማለት ነው ሶ በዚህ አይነት መንገድ ገብቼ ምን እናደርጋለሁ ከዛ ኦኬ ለዋለሁ ያው አይከኑ ቀይሮልኛል ማለት ነው አይከኑ ቀይሮልኛል ሶ ይሄ ፎልደር አሁን ምንድነው ምንም ፋይል የለውም ማለት ነው ምንም ፋይል የለውም እኔ ማደርገው ምንድነው አሁን እዚህ ፎልደር ላይ ይሄ ፋይል ነው እዚህ ፋይል ላይ ምን የተለያዩ ዶክመንቶች ሊኖሩኝ ይችላሉ ማለት ነው ማንኛውም ሰው እየገባ እንዳያስጨንቀኝ እንዳያጠፋብኝ ምንድነው ማደርገው ቤት ልጆችም ሊሆን ይችላሉ እንዲሁም ትምህርት ቤት አካባቢ ተማሪዎች ሊሆን ይችላሉ የኛ ስፔሻል የሆኑ የተማሪዎች ማርኮች ሊሆን ይችላል ሌሎች ስፔሻል የሆኑ ዶክመንቶች ሊሆን ይችላሉ ሶ እነሱም ብዙ ጊዜ ምን ማድረግ አለብን ፕሮቴክት ማድረግ አለብን ከዚህ በፊት እንደተነጋገርነው ኤክሴል ላይ እንደተነጋገርነው እዚህ ፎልደሮችንም ላይ የኛ የራሳችን የሆነ ጥንቃቄ ማድረግ አለብን ማለት ከመፍጠር ባሻገርና ፎልደር ፋይሎችን ከማስቀመጥ ባሻገር ማለት ነው ስለዚህ ምንድነው ማድረገው ያው ይሄ ሆነ ማለት ነው አሁን ደግሞ አሳያችሁ ይህ ፎልደር እንዴት አድርጌ ሃይድ አደርገዋለሁ ወይም እደብቀዋለሁ ከዛ እንዴት አድርገን እንመልሰዋለን የሚሉትን አብረን እናያለን ከዛ ራይት ክሊክ አደርጋለሁ አሁንም በድጋሚ ከዛ ፕሮፐርቲስ እንደተለመደ ፕሮፐርቲስ እንገባለን ይሄው ሂድን እንለዋለን ከዛ ኦኬ ማለት ነው ከዛ ይቺ ዲያሎግ ቦክስ ትመጣለች ብዙ ችግር የለውም ኦኬ እንለዋለን ከዛ ያ ብሎር አድርጎታል ወይም ደግሞ ትንሽ ዲም አድርጎታል ማለት ነው አያችሁታ ዲም አድርጎታል ግን አልደበቀውም ኦኬ ሶ የሚደብቅልን የት ነው አያችሁታ ሂድን አላደረገውም አለ ከዛስ ምንድነው የምናደርገው ልክ እዚህ ጋር ፋይል ስታርት ላይ መጣና ራይት ክሊክ እናደርግበታለን ከዛ ፋይል ኤክስፕሎረር የምትል አለች እዚህ ጋር እሷን ክሊክ እናደርግና እንገባለን ማለት ነው ኦኬ ከዛ ይመጣልናል ራሱ ዲያሎግ ቦክሶች ይመጡልናል እዛው ከመጡት አማራጮች ውስጥ ፋይል የሚለውን እዛው ውስጥ እንገባና እንዴት አድርገን እንደምንደብቀው አብረን እናያለን ማለት ነው ያው እዚህ ጋር አይታችሁታል ከዛ እዚህ ጋር ፋይል የምትላለች አያችኋት ፋይል ኤክስፕሎረር ውስጥ ነው የገባነው ወይም ዚስ ፒሲ የሚለውን መግባት እንችላለን በሁለት አይነት መንገድ ፋይል ኤክስፕሎረር ማግኘት እንችላለን ማለት ነው ስለዚህ ፋይል ክሊክ አደርጋለሁ ከዛ ቼንጅ ፎልደር ኤንድ ሰርች ኦፕሽን የሚለው ውስጥ እንገባለን ማለት ነው አያችሁታ ከዛ በኋላ አማራጩ ምንድነው ቪው የሚለውን እዚህ ጋር ያው ዱ ኖት ሾው ሂድን ፋይልስ አያችሁት ከዛ አፕላይ ልበለው እስኪ አያችሁታ ከዛ በኋላ ያው እዚህ ጋር እንደምናየው ፋይሉ ያው ላጥፋው ኦኬ ልበለው ያው የለም ማለት ነው ከዲስክቶፕ ላይ የለም ማለት ነው ስለዚህ አሁን ከኛ የሚጠበቀው ምንድነው ፋይሉ ከሰዎች ደብቀነዋል ለኛ ግን ሚስጥር ነው ይታያል ማለት ነው ስለዚህ ያንን ነገር ለማግኘት ምንድነው የምናደርገው ቅድም እንደገባ ነው እዛው ፋይል ውስጥ ወይም ዚስ ፒሲ ውስጥ አሁን ቅድም በፋይል ኤክስፕሎረር ራይት ክሊክ አድርገን ያየነው አሁን ደግሞ ዚስ ፒሲ ውስጥ ገብተን ቼክ እናድርግ በአንደኛው መንገድ ማለት ነው ያው ዚስ ፒሲ ከፈተልን ያው ፋይል ይላል እዚህ ጋር አያችሁት ፋይልን ክሊክ እናደርጋለን ከዛ ፋይልን ክሊክ አደረግን በኋላ ቼንጅ ፎልደር ኤንድ ሰርች ኦፕሽንስ ውስጥ እንገባለን ከዛ ቪው ኦኬ ቪው ውስጥ እንገባለን ሾው ሂድን ፋይልስ አያችሁታ ሾው ሂድን ፋይልስ የሚለውን አሁንም በድጋሚ ምን እናደርጋለን አፕላይ ከዛ ኦኬ ከዛ አሁን ፋይሉ መምጣት አለበት ማለት ነው እስኪ እንግባ እዚህ ጋር መጣ ግን ብሎር አድርጎታል ያ ማለት አልደመቀም ትንሽ ጨለም አድርጎታል ደመቅ ብሎ አይታይም ፎልደሩ እሱ ደመቅ ብሎ ግልጽ እንዲሆን ምንድነው የምናደርገው ራይት ክሊክ እናደርጋለን ከዛ ፕሮፐርቲስ የቅድሙስ መንገድ ከዛ
ሂድን የሚለውን እናጠፋዋለን፣ ዲአክቲቬት እናደርገዋለን ማለት ነው። ከዛ ኦኬ ስንለው ምን ይሆናል? ዳግም ይሄው እዚህ ጋር ራሱ ይሆንልናል ማለት ነው። ኦኬ ራሱ በአግባቡ የሚቀመጥበት አጋጣሚዎች ይፈጠራል ማለት ነው። ያው ሁስፒስ ይላል ፋይሉ ሶሪ የዶክመንቱ የፎልደሩ ስም ሁስፒስ ብለን ነው ክሬት ያደረግንለት። አይከን ቀየርንለት። አይከን በኋላ ደበቅ ነው። ከደበቅነው በኋላ መለስ ነው። ያ የመለስነው ፎልደር ደግሞ ምን ሆነ? ትንሽ ብለው ትንሽ ደብዘዝ አለብን። ያ ደብዘዝ ያለው ነገር ደግሞ አደመቅን፣ እንዲደምቅ አደረግ ነው ማለት ነው። አሁን ደግሞ እስኪ ሰኪውር እናድርገው። ይሄ ነገር ግን ሰኪውር አድርገው እስኪ እንሞክረው። ራይት ክሊክ እላዩ ላይ ራይት ክሊክ እናደርጋለን። ከዛ ፕሮፐርቲስ፣ ከዛ አድቫንስድ አያችሁታ። እዚች ጋር ጀነራል ላይ ነው ያለ ነው። ዲያሎግ ቦክስ ሲመጣ አድቫንስ እንገባለን። ዳ ኢንክሪፕት ኮንተንት ቱ ሰኪውር ዳታ ነው። ኦኬ ሶ ኦኬ ልበለው። ከዛ አሁንም ኦኬ ልበለው። ሶ እቺን ትመጣለች። አፕላይ ይህንን ፎልደር ወይም ደግሞ አፕላይ ቼንጅስ ቱ ዚስ ፎልደር ኦንሊ ነው የሚለን ኦር ቼንጅስ ቱ ዚስ ፎልደር ሰብ ፎልደርስ ኤንድ ፋይልስ ወይም ደግሞ ሌሎችም ይህንን ፋይል ጨምሮ አንድ ላይ እንዲሆን ትፈልጋለህ ወይ ነው የሚለኝ። አሁን አንድ ላይ እንዲሆን እፈልጋለሁ። ኦኬ ለዋለሁ። ሶ አያችሁታ የቁልፍ ምልክት አመጣለን ማለት ነው። ግን ይሄ ማለት ሰኪውርድ አድርጎታል ማለት አይደለም። ለምን ሲባል ኖርማሊ ማንኛውም ሰው ቢመጣ ደብል ክሊክ ቢያደርገው ይከፍተዋል። እዚህ ለሳምፕል ነው ወይም ደግሞ በሌላ አገላለጽ ዝም ብሎ ነው፣ በቃ ፌክ ነው ማለት ነው። ሶ ራይቱ ላይ ለምሳሌ ላዩ ላይ ምን ይህንን የቁልፍ ሳይኑን ምልክቱን ማጥፋት እንችላለን። ፋይል ኦውነርሺፕ የሚል አለ እዚች ጋር አያችሁት። ራይት ክሊክ አድርገንበት ከዛ ይኸው ፋይል ኦውነርሺፕ ከዛ ፐርሶናል ስንለው ራሱ ይጠፋል። በነገራችን ላይ ያው ጠፋ፣ አያችሁታ ጠፋ ማለት ነው። ስለዚህ ሰኪውርድ አይደለም። እስኪ ደብል ክሊክ አድርጌ ልክፈተው። ይኸው ምንም ነገር ሰኪውርድ አይደለም ማለት ነው። ሶ በዚህ አይነት መንገድ ገብተን ምንድነው የምናደርገው? የፎልደሮችን አይከኖችን መቀየር እንችላለን። ፎልደሮችን መደበቅ እንችላለን። ፎልደሮችን ወደፊት ማውጣት እንችላለን። ከዛ ባሻገር ዲምን ከሆነብን ደግሞ ማድመቅ እንችላለን። በዚህ አይነት መንገድ ምን ማድረግ ፋይሎቻችንን የተለያዩ ዶክመንቶቻችንን እዚህ ውስጥ ኢሜጆች፣ ቪዲዮዎች ሊሆን ይችላሉ። እንደዚህ አስገብተን ምን ማድረግ ነው ላይክ ሂድን አድርገን በፈለግን ሰዓት ላይክ አንሃይድ ወይም ደግሞ ሾው አድርገን መጠቀም የምንችልበትን አግባብ ይፈጥርልናል ማለት ነው። ሶ በዛሬው ቱቶሪያል እንደተጠቀማችሁበት ተስፋ አደርጋለሁ። ያላችሁ ሐሳብና አስተያየት ካላችሁ ቴሌግራም ቻናሌ ላይ ምልክት አድርጉልኝ ወይም ደግሞ ጻፉልኝ ወይም ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በዚህ ዙሪያ ብትሰራለን በዚህ ዙሪያ ቢሆን ወይ ማሻሻል ያሉብኝ ነገሮች ብትጠቅሱልኝ ከነሙሉ ሐሳባችሁን እቀበላለሁኝ። ሶ በዚሁ ድጋሚ ለማስታወስ ለዚህ ቻናል አዲስ የሆናችሁ ቤተሰቦቼ ቻናሉን ላይክ፣ ሰብስክራይብ እና የደወል ምልክቱ እንድትጫኑ ስል በድጋሚ ለማስታወስ ፈልጋለሁ። ለዛሬ ያለን ፕሮግራም ወይም ለዛሬ ያለን ትምህርት ይህንን ይመስላል። በቀጣይ በሌላ ትምህርት ወይም ደግሞ ሌሎች እናንተን በሚገነቡ ትምህርቶች እስክንገናኝ ድረስ በሰላም ያገናኘን እላለሁ። ቻው።